ልትሞሸር ጥቂት ጊዜያቶች ብቻ ነበር የቀራት። ከህልፈቷ ከደቂቃዎች በፊት ቪዲዮ ሰርታም በቲክቶክ ገጿ ላይ አጋርታለች። በቪዲዮ ላይ የነበራት ፈገግታ ከደቂቃዎች በኋላ ህይወቷን ሊያሳጣት የሚያስችል አንዳች ምክንያት ይኖራታል ተብሎ የሚያስገምትም አልነበረም። ነገር ግን ቪዲዮን ከለጠፈች ከሰዓታት በኋላ ህልፈቷ ተሰምቷል። ባሌ ተወልዶ አሰላ ያደገውና ደርቤላላና ቢሊሌ በተሰኙ ሙዚቃዎች በህዝብ ዘንድ ተወዳጅነትን ያተረፈው ታዋቂው ወጣት የኦሮምኛ ሙዚቀኛ አንዱዓለም ጎሳ የፍቅር አጋሩ የሆነችውና በቅርቡ ልትሞሸር እንደነበር የተነገረላት ወጣቷ ቀነኒ አዱኛ በድንገት ህይወቷ ማለፉ ሲሰማ ብዙሃኑን ማስደንገጡም እሙን ሆኗል። ከፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው ቀነኒ በምን ምክንያትና እንዴት ከፎቅ ላይ ወድቃ ልትሞት ቻለች የሚለው ጉዳይም የብዙሃኑን ኢትዮጵያውያን ትኩረት የሳበ ሆኖ አግኝተነዋል። ይህንኑ በተመለከተም ጉራማይሌ ሚዲያ ባሉት አሁናዊ እውነታዎች ላይ ከቅርብ ምንጮቿ ያሰባሰበችውን መረጃ ለናንተ ለውድ ቤተሰቦቿ ልታጋራ ወዳለች። ሰላም ለናንተ ይሁን ውድ የጉራማይሌ ሚዲያ ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሆን ዘንድ እየተመኘንና ለቻናላችን እንግዳ የሆናችሁም ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫነት ወዳጁን ዘንድ በአክብሮት እየጠየቅን እንሆ በሰዓቱ ልታደምጡት ይገባል ወዳልነውና የብዙሃኑን ትኩረት ወደ ሳበው የቀነኒ አዱኛ ህልፈተ ህይወትን የተመለከቱ ዝርዝር መረጃዎቻችን አለፍን። እስከ ፍጻሜያችን ድረስ ቆይታችሁ እንዳማረ ከኛ ጋር ይሁን እያልን ቪዲዮውን ላይክ በማድረግ እንድትጀምሩና የእናንተንም ሐሳብ አስተያየት ኮሜንት መስጫ ሳጥኑ ላይ ታስቀምጡልን ዘንድም በትህትና ጠየቅን። የታዋቂው ሙዚቀኛ አንዱዓለም ጎሳ ባለቤት አሊያም ፍቅረኛ ህይወቷ ማለፉ ሲሰማ ብዙሃኑ የደነገጠበት እውነታ ስለመሆኑ እርግጥ ነው። በርካቶች ስለ አሟሟቷም በርከት ያሉ ጉዳዮችን እያነሱ ይገኛሉ። በተለይ ደግሞ ከደቂቃዎች በፊት ቲክታክ ላይ የሳቀችና ፈገግ ብላ የተጫወተች የለጠፈችው ቪዲዮን የተመለከቱ ወጣቷ በዛሽ ቅስፈት ውስጥ ህይወቷ ያልፋል ብለው አልጠበቁምና ከሰዓታት በኋላ ህልፈተ ህይወቷን ሲሰሙ አብዛኞቹ ሰዎች ደንግጠዋል። ለምን እንዴትና በምን ምክንያት ይህ ሊሆን ቻለ የሚለውም ጉዳይ በርካቶች እያነሱት ያለ አሁናዊ ጥያቄ ነው። ፖሊስ ከሰዓታት በፊት ባወጣው መረጃ ወጣት ቀነኒ ከፎቅ ላይ ወድቃ እንደሞተች ቢናገርም ሰዎች ራሷን አጥፍታለች የሚለውን እውነታ ግን ሊቀበሉት አልፈለጉም። ምክንያቱም ከሰዓታት በፊት እየሳቀችና እየተጫወተች ቪዲዮ ያጋራችው ወጣት ቀነኒ በየትኛውም አይነት ምክንያት ራሷን ከፎቅ ላይ ፈጥፍጣ ልትገል የምትችልበት እውነት አይኖርም የሚለው ሚዛን ደፍቷል። በእርግጥ ፖሊስ አሁንም አሟሟቷን በተመለከተ ዝርዝር መረጃዎችን ከማጋራት የተቆጠበ ሲሆን አስክሬኗም ወደ ጥቁር አንበሳ ሆስፒታል ተወስዶ ምርመራ እየተደረገለት ስለመሆኑም ነው ከደረሰን መረጃ ለማረጋገጥ የቻልነው። በሁለቱ ፍቅረኛሞች መካከል ምንም አይነት ክፍተት የነበረ እንዳልነበር በቅርብ የሚያውቋቸው ሰዎች ሲናገሩ ይደመጣል። አንዱዓለምና ቀነኒ በፍቅረኝነት በርከት ያሉ ዓመታትን ከማሳለፋቸው ባሻገር በቅርቡም ትዳር ፈጽመው በአንድ ቤት ውስጥ አብሮ ለመኖር ስለማቀዳቸውም ተነግሯል። ወጣቷ ቀነኒ በቅርቡ ተሞሽራ ከምታፈቅረውና ከምትወደው ታዋቂው ድምፃዊ አንዱዓለም ጎሳ ጋር በትዳር ልትተሳሰር ቀኗን እየጠበቀች እንደነበር መነገሩ ደግሞ የበርካቶችን ልብ የሰበረ እውነታ ሆኗል። ብዙዎች እንደሚያውቋት በቲክቶክ ላይ በመታጋራቸው ቪዲዮዎቿ በሳቅና በደስታ ታጅባ ህይወት የሞላላት መስላ በደስተኝነት ውስጥ እንደነበርም የቅርብ ጊዜ ትውስታ ሆኖ አልፏል። ዛሬ ላይ ቀነኒ በህይወት የለችም። ትላንትና የሳቀችና እየተጫወተች ቲክቶክ ላይ ያጋራችው ቪዲዮ ብቻ የመጨረሻው ሆኖ እዛው ማህበራዊ ድህረ ገጹ ላይ ቀርቷል። በአሁኑ ሰዓት ባለቤቷ አንዱዓለም ጎሳ በህግ ቁጥጥር ስር ሆኖ ምርመራ እየተደረገበት እንደሆነም ፖሊስ ያሳወቀ ሲሆን ከምርመራው በኋላ ያለውን ነባራዊ እውነታም በዝርዝር ለህዝቡ ይፋ እንደሚያደርግ ተናግሯል። ከዛ ባለፈም በአስክሬኗ ላይ እየተደረገ ያለው ምርመራም ከጥቁር አንበሳ ሆስፒታል ተጠናክሮ እንደሚወጣም ፖሊስ በመግለጫው ላይ ጠቁሟል። ዛሬ እሷ በህይወት ባትኖርም የአሟሟቷና የህልፈቷ ጉዳይ ግን በርካቶች ጥያቄ እንዲያነሱበት ያደረገ ስለመሆኑም የሚያካክድ አይደለም። አዎ ይህንን ውሳኔ ስለምን ወሰነች፣ በምንስ ምክንያት ከፎቅ ላይ ራሷን ከስክሳ ልታጠፋ ቻለች የሚለው ጉዳይ በእርግጥም ምላሽ የሚፈልግ ሆኗል። በአንዱዓለም ጎሳና በሷ መካከል ስላለው ነገር የሚናገሩ ሰዎች ሁለቱ ግለሰቦች እጅጉን የሚዋደዱ በፍቅርም በርካታ ዓመታትን በአብሮነት ያሳለፉ ስለመሆናቸው ይናገራሉ። ምንም አይነት ክፍተት ቢፈጠርና የተለመደው አይነት በሰዎች መካከል የሚፈጠር ግጭት ቢኖር እንኳን ራስን እስከ ማጥፋት የሚያደርስ ውሳኔን የሚያስወስን እውነታ ይኖራል ብለው እንደማይገምቱም
የቅርብ ወዳጆቻቸው ተናግረዋል። ታዲያ እውነታው ይህ ከሆነ ስለምን ከፎቅ ላይ ራሷን ከስክሳ ገደለች የሚለው ጉዳይ አሁንም ምላሽ ይሻልና በጉዳዩ ላይ ያሉ ጥቂት መረጃዎችን እንጨምር። አዎ በአንዱዓለምና በቀነኒ መካከል ስላለው አሁናዊ ሁኔታ በእርግጥም በርካቶች በሚናገሩት ልክ ላይሆን እንደሚችል መገመት አያዳግትም። ሰዎች በትዳር ሲኖሩም ሆነ በፍቅረኝነት ህይወታቸው ውስጥ አንዳንድ ጊዜ የሚያጋጥሙ ግጭቶች በዚህ መልኩ እንዲጠናቀቁ የሚያደርጉ በርከት ያሉ ሁኔታዎች ሊኖሩ እንደሚችሉም መገመት አያዳግትም። ነገር ግን በሚፋቀሩ ሰዎች መካከል የሚፈጠሩ የትኛውም ግጭቶች ከራስ ማንነትና ከመዋደድ አይበልጡምና ነገሮችን በትዕግስትና በሰከነ መልኩ ማሳለፍ በእርግጥም ተገቢ ነው። ታዲያ እንደዚህ አይነት እውነቶች ባሉበት ነባራዊ ዓለማችን ላይ እንዴት ትንሽ ግጭቶችን ለጸብ ምክንያት አድርገን ራስን እስከ ማጥፋት የደረሰ ውሳኔ ለመወሰን እንደርሳለን የሚለው ጉዳይም መለስ ብለን ልንፈትሸው ወይም ደግሞ ልንመለከተው የሚገባ እውነታ ነው። በእርግጥም ቀነኒና አንዱዓለም በመካከላቸው ግጭት ተፈጥሮ አሊያም አለመግባባት ኖሮ ቢሆን ኖሮ ጉዳያቸውን ወይም ችግራቸውን በመነጋገርና ሐሳብን በማንሸራሸር ከመፍታት አሊያም ደግሞ በመራራቅና በመለያየት ውስጥ ሆኖ ከመወሰን ባለፈ እዚህን ያህል ህይወትን እስከ ማጥፋት የደረሰ ውሳኔን በራሷ ላይ እንድትወስን ሊያደርጋት የሚችል አንዳች ሚስጥር ከወደ ኋላ ስለመኖሩ በርካቶች ተናግረዋል። አዎ በእርግጥም በዚህ ልክ ራሷን ለማጥፋት የሚያደርስ ውሳኔ በራሷ ላይ እንድትወስን ያረጋት ከበድ ያለ ችግር ከሌለ በቀር ይህንን በራሷ ላይ ፈጽማለች ብሎ መገመትም ሆነ ማመን እጅጉን ያዳግታል የሚሉም ጥቂቶች አይደሉም። እውነታውን የሚያውቁት እሷና ፈጣሪዋ አለፍ ሲልም አንዱዓለም ጎሳ ብቻ ናቸው። በሁለቱ መካከል ስለተፈጠረው አሊያም ደግሞ ራሷን አጥፍታለች ስለመባሉም ፖሊስ ዘርዘር ያለ መረጃን እስካሁን ድረስ አላወጣም። አንዱዓለም ጎሳ በህግ ቁጥጥር ስር ሆኖ ምርመራ እየተደረገበት ሲሆን ምናልባትም ስለ ህልፈቷ አሊያም ደግሞ ከህልፈቷ በፊት ስለነበረው ነባራዊ ሁኔታ በቀጣይ በዝርዝር እንደሚናገርም ይጠበቃል። ብቻ ከዚህ ሁሉ ማዶ እውነታው ምንድነው የሚለው ጉዳይ አሁንም ምላሽን ይሻልና ጉራማይሌ ሚዲያ በዚህ ዙሪያ የሚወጡ ሌሎች መረጃዎችንም ከቅርብ ምንጮቿ እያጠናቀረች ለናንተ ለውድ ቤተሰቦቿ ማድረሷን እንደምትቀጥል ከወዲሁ ለማሳወቅ እንወዳለን። ፈጣሪ እግዚአብሔር የወጣት ቀነኒን ነፍስ ይማር፣ ለወዳጅ ዘመዶቿና ለቤተሰቦቿም መጽናናቱን ይስጥ እያልን በልዩነት በዛሬው ዕለት ታደምጡት ዘንድ አይወደድነውንና እስካሁን ሰዓት ድረስ ያለውን እውነታ ያጠናቀርንበትን የሰዓቱን የመረጃ ወጃችንን በዚሁ እናብቃ። በሌሎች ትኩስ አዳዲስና ወቅታዊ ሆኑ ሀገራዊ ጉዳዮችና መሰል መረጃዎች በድጋሚ እስክንገናኝ ድረስ ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሆን ዘንድ እየተመኘንም ተሰነባበትን። ለቻናላችን እንግዳ ይሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ከዚህም ባሻገር በመረጃዎቻችን ላይ የሚኖራችሁን ማንኛውም አይነት ሐሳብ አስተያየት የኮሜንት መስጫ ሳጥኑ ላይ አስቀምጡልን እያለንም ተሰነባበትን። ሰላም ለሀገራችን፣ ሰላም ለህዝቦቿ ይሁን። ፈጣሪ እግዚአብሔር ኢትዮጵያንና ህዝቧን አብዝቶ ይባርክ።